ከዘፍጥረት መጽሐፍ ጀምሮ ተስፋውን ሁሉ ስትመለከት ተስፋ ተቀባዮቹ በአንድ ወቅት የተነሱ የአንድ ወቅት ሰዎች አይደሉም። አንዱ ሙቶ ለሌላው፣ ያኛው ሙቶ ለዚያኛው፣ ያኛው ሙቶ ለዚያኛው ነው ቅብብሎሹ። ይሄን ስትመለከት ሁለት ተስፋ አይደለም፣ ስለ አንድ ነገር ነው የሚያወራው። ይሄ አንድ መንገድ ነው እና አብርሃምና እነ ሉቃስ የዘር ሐረግ ሲቆጥሩ ያንን ተስፋ ነው የቆጠሩት። ሌላ ነገር አልቆጠሩ፣ ተስፋውን ነው የቆጠሩት። ስለዚህ ተስፋውን እየቆጠሩ ከኢየሱስ ክርስቶስ ጀምሮ ማርቆስ ሉቃስ ወደ አዳም ሄደ፣ ከምንጩ ከአዳም ሄደ። ማቴዎስ ዋናው ጎልቶ የታየበትን እግዚአብሔር ተስፋ ብሎ የተናገረበትን ስፍራ ላይ አገኘና አብርሃም ላይ ጀመረ እና የአብርሃም ልጅ የዳዊት ልጅ ብሎ እስራኤላውያን መሲህ የሚገኝባቸው ሁለቱ ታላላቅ አባቶች ብለው የሚመኩባቸው የሚመጻደቁባቸው ብዙ ነገስታት በእስራኤል ተነስተዋል። እንደ ዳዊት ግን የሚያሞግሱት የለም። ብዙ አባቶች ተነስተዋል። እንደ አብርሃም ግን የሚያሞግሱትም የሚመኩበትም የለም። ራሱ እግዚአብሔር ቢሆን እኔ እያለ የሚናገረው ራሱን የሚገልጠው የአብርሃም አምላክ ነኝ እያለ ነው። እና እነዚህ በቅደም ተከተል የመጡ ነቢያት የተናገሩት ነገርን ስትመለከት ነገሩ እውነት እንደሆነ ራስህ መሃል የምትገባበት ነገር ይሆናል ማለት ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንላችኋለን። ውድ አድማጮቻችን፣ ተከታታዮቻችን፣ ለዚህ ቀን ደግሞ እግዚአብሔር እንኳን በሰላም አደረሳችሁ አደረሰን። ከባለፈው የቀጠለውን መርሃ ግብራችንን ዛሬ መንቀጥል ይሆናል። እንግዲህ ባለፈው እንደተነጋገርነው እንደተወያየነው በተወያየንባቸውም ጉዳዮች ላይ ሰፊ ግንዛቤ እንዳገኛችሁ እርግጠኞች ነን ብለን እናምናለን። ዛሬም የዛው ክፍል ተከታይ የሆነው በአዲስ ኪዳን ያለውን የምስክርነት ጉዳይ የምናይ ይሆናል። አጽንኦት የምንሰጥበትም ደግሞ በአዲስ ኪዳን አሁን እየሆነ ሰዎች እየመሰከሩ እየተናገሩ ስላሉለት ስለ ኢየሱስ ክርስቶስ በሰዎች ላይ ስለሚደርሰው ነገር ከራሱ አንደበት ኢየሱስ ራሱ ከተናገረው አንደበት መስማት ስላለብን ያንን የምንሰማ ይሆናል። ኢየሱስ ስለራሱ የሰጠውን ምስክርነት የምናይ ይሆናል በመጀመሪያ። በመቀጠል ኢየሱስ ደግሞ ራሱ የወንጌል ሰባኪ እንደነበረ እነኝን እናያለን። ይሄንን የምንልበት ምክንያቱ ምንድነው ብላችሁ ካላችሁን ሰዎች ያልተረዱት ነገር ስላለ ያንን እንዲረዱት ስለምንፈልግ ብቻ ነው። ማንም በዘፈቀደ ከየትም ሰብስቦ አምጥቶ የሚናገረው ነገር እንዳልሆነና ራሱ ኢየሱስ ራሱ ይሄን አድርጉ ብሎ የተናገረው ነገር ህዝባችን እንዲያውቅ ስለምንፈልግ ነው። እንግዲህ ይህንን የምታደምጡ በሙሉ መጽሐፍ ቅዱስ አንስታችሁ እንደምታነቡ ከዚህ በኋላ እርግጠኞች ነን። ለምንድነው? ጥቅሶችን እንሰጣችኋለን። ከየትም ፈጥረን ያመጣ ነው አይደለም። በቤተ ክርስቲያን ውስጥ እንኳን አለ ተብሎ የሚባለው 81ዱ መጽሐፍ ይህንኑ ነገር ይናገራል። ይሄው እኛ የምንናገረው እዛ ላይ ተጽፎ ያለ ነገር ነውና ለማስረጃነትም ለእናንተም ይጠቅማልና ያን መጽሐፍ አንስታችሁ እንድታነቡም እናበረታታችኋለን። ስለዚህ ዛሬ ከመሪጌታ ጽጌ ጋራ የባለፈውን መርሃ ግብራችንን የምንቀጥል ይሆናል። ያው ይህ ፕሮግራም እርሱን ስሙት የሚል መርሃ ግብራችን ነውና ምን ሰማው ማንን እንደሆነ በዚህ መካከል ላይ እየገለጥን እያሳየን የምንሄድበት ይሆናል። የባለፈውን የምንቀጥል ሲሆን መሪጌታ ጽጌ እንኳን በሰላም መጡ። ወንደና ቆየኝ። እግዚአብሔር ይመስገን። ጥቂት ባሌ ላይ ስለነበረው አገልግሎቱ ትንሽ ብናይና ከዛ በኋላ የሚነግሩን ነገር የሚያስታውሱትን ነገር ትንሽ ቢያወሩንና ከዛ ወደ ዋናው ርዕሳችን የምንገባ ይሆናል። ያው ባሌ እንግዲህ የመጡት ከዚሁ ከምስክርነት ጋራ በኢየሱስ አገልግሎት በተያያዘ ነው የመጡትና ከዛ በፊት እንግዲህ ባሌን ይወቁት አይወቁት አላቅም። እኔ እስቲ እንደው ባሌ ላይ ስለነበረው ከረጅም ዓመታት በኋላ የተሰሩትን ነገሮች እንደው ቢያወሩን ቢያጫውቱን ጥቂት። ባሌ ያው እንግዲህ ከአንተ ጋር የተዋወቅ ነው እዚያው አንተ በባሌ አገልግሎት ላይ እያለህ ነው። በእርግጥ ከዛ በፊት አንድ ጊዜ ስልጠና ላይ ተገናኝተናል። አይ በአካልም አዲስ አበባም በሰፊው ተገናኝተን እንተዋወቃለን። ባሌ የትኛው እንደሆነ የሚቀድመው አላውቅም። 97 ላይ እዚያ እንደነበር አውቃለሁ። ለስልጠና ሄጄ ነበረ። ከዚያ በፊትም የትኛው ጊዜ ላይ እንደሆነ አላውቅም።
ሁለቱም ላይ ለስልጠና ሄጃለሁ። 94 95 እንደዚህ አካባቢ ላይ ባሌ ላይ መጥተዋል። ከመምህር ጌታቸው ጋር መጥተናል። የሚገርምህ እንዲያውም አዎ በርካታ መርጌቶች ናቸው የሄድነው። ደግሞ ሁሉንም መርጌቶች ነው ያሰለጠነው። መርጌቶች ነበሩ። ሁሉም ቀሳውስት ዲያቆናት ናቸው። እንዴት ተጠራርተው እንደመጡ እንደው በቅንነት መንፈስ ነው የመጡት። እንደዚህ አይነት ትምህርት ይሰጣል ሲባሉ ጥቂት ሰዎችን ነው አውቀን እንዲህ አይነት ይህን ያህል መርጌቶች አሉ የሚሰለጥኑ ብላችሁን አሳውቃችሁን ስንመጣ፣ ነገር ግን እርስ በርሳቸው ተጠራርተው ደግሞ ከባሌ ሮቤና ወደ ታች ወደ ጊኒርም ወደዛም ወርደው ተጠራርተው መጥተው በርካታ ካህናት ናቸው ለስልጠና የተመዘገቡትና ቦታ አጣን። ታስታውሳለህ? ቦታ አጥተን በጣም እየተጨነቅን ነበር። ያኔ ባሌ ጎባ ሙሉ ወንጌል ፓስተር ጻድቁ እዚያ ነበሩ። የዚያ አጥቢያ ወይም የዚያ አካባቢ መሪ ናቸው መሰለኝ። እዚያ ነበሩ። ሙሉ ወንጌል ቤተክርስቲያን ይሄ ምን ግቢ ነው ብዬ ስጠይቅ የሙሉ ወንጌል ቸርች ነው ብላችሁ ነገራችሁ። ሰፊ ውስጡ እና የጭንቀት አካሄድ ነበርና ዝም ብዬ ጥሼ ገባሁ። ስገባ ፓስተር ጻድቁን ያገኘኋቸው። ፓስተር ጻድቁ ጋራ ቁጭ ብለን ተነጋገርን። ለምን እንደመጣን ዓላማችን ምን እንደሆነ ያገኘናቸው ሰዎች ማሰልጠኛ ቦታ አጣን እና ሆቴልም አይሆንም ሌላ አዳራሽም አይሆንም። ስለዚህ እነሱን ማጋለጥና ማስመታት ይሆንብናልና እንደው እንዴት አድርገን አስገብተን እዚህ ሲገቡ ደግሞ ራሱ አንድ ሌላ ጥያቄ ይሆናልና እንዴት ነው ገብተው የሚሰለጥኑት እያልን ስናመነታ እንግዲህ እንዴት እንደሚገቡ እናንተ አስቡበት። አዳራሹ ግን ይኸውላችሁ አሉ ፓስተር ጻድቁ። እውነት ነው። አዳራሹ ይኸውላ። እንደውም የህይወት ምስክርነታቸውን ለመጀመሪያ ጊዜ እዚያ ላይ የሰማሁ እኔ ነኝ። የፓስተር ጻድቁን እንዴት እንደተሰቃዩ፣ ደርግ እንዴት እንደገረፋቸው፣ እንዴት እንዳንገላታቸው ሁሉ ረጅም ሰዓት ቁጭ ብለን አውርተናል። ከዚያ አዳራሹን ፈቀዱልን። አንድ የኤስኤም ዋና አገልጋይ የሆነ ሰው ጋሽ አለማየሁ ባጀቱን ሁሉ ሸፍኖልን እንደገና ለሰልጣኞች የምንሰጣቸው ስለ ተሐድሶ ወይም ደግሞ ስለ ኦርቶዶክስ ቤተክርስቲያን መታደስ አስፈላጊነት እንደ ገድል ወይስ ገደል ይነጋል የመሳሰሉት መጻሕፍቶች ለመስጠትም ሌሎችንም መጻሕፍቶች ገዝቶ ያበረከተልን እሱ ነው። አዎ እና ደግሞ በጣም የኦርቶዶክስ ተሐድሶ ሐሳብ ስለገባው የኛን አገልግሎት በጣም ከልቡ ይወደው ነበር እና ልክ እንደ አንድ የተሐድሶ አገልጋይ ነበረ ስለ ተሐድሶ የሚያገለግል። ምንም አይነት ፕሮቴስታንት ሐሳብ የለበትም ሲያገለግል። ጥርት ያለች የተሐድሶ አገልግሎት እና እሱ ሰውዬ ከልብ እናመሰግናለን። እግዚአብሔር ይባርከው። በጣም በጊዜው የረዳን መጽሐፍ አሳትመን እሱ ራሱ ነው ገዝቶ የሚያከፋፍል የነበረ እና በጣም የተባረከ የእግዚአብሔር ሰው ነው። በጣም ታላቅ ወንድም፣ ታላቅ ቅንነት ያለበት ወንድም፣ ለአገልግሎት ራሱን የሰጠ ሰው ነውና እንደ ወንድም ነበረ። ቢሮ ስንሄድ እንኳን አናንኳኳም፣ ዝም ብለን ነው የምንገባ የነበርና ያን ያህል ለኛ አክብሮት የነበረው ሰው ነው። ከኛ ቢሮ እየመጣ ብዙ ነገር ያደረገ፣ ብዙ ሐሳብ የተለዋወጠ፣ ለተሐድሶ አገልግሎት በጣም ትኩረትና ዓላማ የነበረው ሰው ነው። በዚህ አጋጣሚና እሱም አብሮ ነበረ። እሱንም ይዘነው ሄደናልና በጠዋት በሌሊት ኪዳኑን በጠዋት ጨርሰው 11 ሰዓት ገደማ ኪዳኑን ጨርሰው ልክ እንደው በገግ ሳይል ሻሻቸውን አወላልቀው ዝም ብለው ኖርማል ዝም ብለው እንደማንም ሰው ሆነው እንዲገቡ ተደረገ። በዚያ በጓሮ በወዲያ በመግቢያ አለ፣ በዚያ በኩል እንዲገቡ ተደረገ። በርካታ ካህናት አዳራሹን ሞልተው ሰለጠኑ። ሰንበት ተማሪዎች ሁሉ መጡ። የሚገርምህ እንግዲህ በዚያ ሰዓት በእውነት አንተም እግዚአብሔር ይባርክህ የምታደርገው እንቅስቃሴና የምትሰራው ስራ ጋሪ ሞልቷል። እዚህ ሀገር ጋሪ ሰራ ነበር። በጣም የነበረ ጊዜ ላይ የጋሪ ንግድ ነበር። እዚያ የጋሪ ትራንስፖርት ነው አብዛኛው ነበር። ጋሪ ሰራተኞች ሳይቀር ሊስትሮ ሆነውም ሁሉ ስልጠና የወሰዱ ነበሩ። በጣም የሚገርም ነገር ነው። እና ከዚያ በኋላ እኮ ከሊስትሮነት ወጥተው ሲሳይ ነው ማን ነው አንዱ ሲሳይ ነው። አሁን ባንክ ላይ ሰራተኛ ሆነ። ባንክ ሰራተኛ ነው። ሊስትሮ እየሰራ ለአገልግሎቱ ትራንስፖርት ድጋፍ እያደረገ ሳንቲም ያወጣ ነበር። አሁን በዚያ ጊዜ ጫማ ጠርገህ ከ50 ሳንቲም በላይ እኮ አታገኝም። 50 ሳንቲም 2 ብር ምናምን እንደዚህ ነው። እንደዚያ ነበር የምታገኘው። ደግሞ እሱ ምስኪን ነው። ሳንቲም የለኝም ካልከውም ሂድ ይልሃል። በጣም የዋህ ነው። በኋላ ላይ
አንድ ኮሌጅ ገብቶ እንዲማር ሲደረግ ይሄ ቅንነቱ ታይቶ በየዓመቱ ነጥብ እስካሁን ድረስ ከተመረቁ ያ ኮሌጅ ምረቃ ፕሮግራም ላይ ሄደን ተገኝተን በተደጋጋሚ እዛ ኮሌጅ ላይ የሄዱና ትምህርት ይሰጣሉ። በየዓመቱ ዱራሜ አካባቢ ላይ ነው እና ዱራሜ እንደውም የማዕረግ ተሸላሚ ነበረ። ከዚህ በፊትም ካሁን በኋላም እንኳን እንዲህ አይነት ማዕረግ ነጥብ ያስመዘገበ ተማሪ አናገኝም ብለው ከኦርቶዶክስ ተሐድሶ የመጣ የከሳቴ ብርሃን አገልጋይ ብለው ነው የመረቁት። እኔና ብርሃኑ ያኔ ነበር ሄደናል፣ ልናስመርቅ ሄደናል እና እግዚአብሔር ረድቶናል። ትልቅ ስራ ተሰርቷል ባሌ ላይ። ከዚያ በኋላም ያሉት ዲያቆናት ያሉት አገልጋዮች በሙሉ በጣም አስቸግረው ኧረ እባካችሁ ተረጋጉ ቀስ በሉ ስንላቸው ምን ከዚህ በላይ ምን ትዕግስት አለ ሙተናል እኮ እያሉ በቃ ለወንጌል አገልግሎት በተለይ ሮቤ ላይ ያሉ ልጆች ደግሞ እንደ ጉድ ተንቀሳቀሱ እና በጣም የነበረው እንቅስቃሴ ንቅናቄ ደስ የሚል ነበረ። እግዚአብሔር ረድቶናል። ባሌ ብዙ የቤተ ክርስቲያን ልጆች አሁንም ቢሆን የኛ አቅም እጥረት ቶሎ ቶሎ ያለ መሄድ ችግር እንጂ አረ የጠፋችሁ የት ናችሁ? አሁን እኮ በላሊበላ ላይ ብቻ ነው አገልግሎታችሁ፣ ወጣ በሉና ኑልን እንጂ እያሉን ነው ያለ። እግዚአብሔር ፈቅዶ እንግዲህ አሁን እንደምታውቀው አንደኛ በአንዳንድ አካባቢ የመንገድ መዘጋጋት ነገሮች እንቅፋቶች ያጋጥማሉ። ሁለተኛ ነገር ግን የኛ የራሳችን ደግሞ የገንዘብ እጥረት ነው። አሁን በአንዳንድ ቦታ ላይ ቀጥታ መኪና ታገኛለህ። ባሌ ላይ እንኳን የመኪና ችግር ያለ አይመስለኝም። ቀጥታ ትራንስፖርት እናገኛለን። አሁን በጣም ነው መንገዱ። ግን አንዳንድ ጊዜ የመታገት የመዘጋት ወይም ደግሞ የመዘረፍ ካልጠበቀው ቦታ እንደዚህ አይነት ነገር ሊያጋጥም ይችላልና ብር የለኝም ብለህ ብትል ሽፍታ ደግሞ ይደበድባል እንጂ ስለሌለ ዝም ብሎ የሚለቃ አይሆንም። እና እንዲህ አይነት ነገር ስለሚያጋጥም ለምን እስቲ ተረጋግተን ነገሩን እንየው በማለት ነው ትንሽ እየዘገየን ያለ ነው። ለመሄድ በወሰንበት ሰዓት ደግሞ ገንዘብ እናጣለን። ይሄ ነገር እያጋጠመን ነው። ስለዚህ በዚህ አጋጣሚ ግን ወገኖቻችን ፕሮግራሞቻችን የሚከታተሉ በተቀመጡት አካውንቶቻችን እዚህ ሚዲያ ካሜራ ላይ በተቀመጡት ስክሪን ላይ በሚቀመጡት እንትኖች የባንክ አድራሻዎች የባንክ ቁጥሮች በሚመቻቸው እንዲሁ የቻሉትን ያህል ቢያግዙ ጥሩ ነውና እንደ ልባችን መሯሯጥና ብዙ ቅርንጫፎች የምንተከላቸው አሉ። ፕላንት ቸርቾች አሉን። በእነዚያ እንድንደርስ ይህንን ነገር ቢያደርጉልን በጣም እንደው አደራ እንላለን። እኔም በዚህ አጋጣሚ አደራ ነው የምለው። በተረፈ ውይይታችን እንግዲህ እዚህ ላይ ጨምረዋለህ? አዎ ልጨምርልዎትና እንደው ወደኋላ ተመልሼ ያን ጊዜ እንድናስብ ያደረገኝ ነገር አለ። አሁን እርስዎ ካነሱት አኳያ የተነሳ የነበሩት ወንድሞቻችን የነበሩት እህቶቻችን አብረውን ከኛ ጋር ያገለግሉ የነበሩት በጠቅላላ በጣም ራሳቸውን የሰጡ ናቸው። በጣም ደስ የሚል ነገር የነበራቸው ናቸው እና አደራ ሃይማኖትን እንዳትለውጥ ተጠንቀቅ፣ እነኚህ እንደ መጥቅ ጋር ቅዱሳን እንዲያማልዱ የፈቀደ ራሱ እግዚአብሔር ነው የሚለውን እነኚህ ጽሁፎች በጠቅላላ በየቦታው ተሰራይተዋል። እኔ ያላገኛቸው ሰዎች አይኖርም ብዬ አላስብም። አግኝቷቸዋል አብዛኞቹ ብዬ አስባለሁ። እንደውም የማረሳው አንድ ጊዜ መጥቅ ጋዜጣን ያኔ ምንድነው የሆነ የጦርነት ሰዓት ነበረና አንትራክስ የሚባል ቫይረስ ተለቆ ነበረና እሱን አስታውሳለሁ። በፖስታ ሲከፈት በሽታው አብሮ የሆነ እንደ ብናኝ ነገር ይመጣ ነበርና ብቻ የመካከለኛው ምስራቅ ጦርነት ነው፣ የኢራቅ እና አሜሪካ ጦርነት ነው ብዬ አስባለሁ። እና በጣም የደነቀኝ ነገር እኛ መጥቅ ጋዜጣን በፖስታ እንልካለን እና ከዛው አካባቢ ላይ ስንልክ የሆነ ቦታ ላይ ደረሳቸውና ምንድነው ይሄ አንትራክስ የሆነች ጋዜጣ ከየት ነው የሚልኩብን ብለው የተናገሩትን አስታውሳለሁና መጥቅን ልክ ነው እንደሱ ብለውናል። እኛ የሚገርምህ መጥቅ ጋዜጣን ስታነሳ እዚሁ ባሌ ላይ አንድ ነገር ትዝ አለኝ። ለስልጠና መተን ሳለ አንድ ሰባኪ ወንጌል መንበረ ጵጵስናው ላይ አቡነ ይስሐቅ በነበሩበት ጊዜ መንበረ ጵጵስናው አንድ ሰባኪ ወንጌል ነበረ። ሚካኤል ቤተክርስቲያን ነው አይደለ? ማን ነው ቤተክርስቲያኑ? መድኃኔዓለም ነው። ከላይ ደግሞ ሚካኤል አለ፣ ባለወልድ አለ፣ ከባለወልድ በላይ ሚካኤል አለ። አዎ። እና እኔ የሰነበትኩት ባለወልድ ነው። ያኔ ባለወልድ ነው የሰነበትኩት እዚያው አብሬ የመርጌታው ጋር እያገለገልሁና አንድ መጥቅ ጋዜጣ ምን አደረግን መሰለህ? ፖስታ ቤት እዚህ ፒያሳና 4 ኪሎ ሄድን እና
ፖስታ ሳጥኑን እዚያ የተጻፈውን ቁጥሩን ቦክሱ ላይ የተጻፈውን ቁጥር እንዳለ ሰበሰብ ከ600 በላይ ሰበሰብንና በዚያ ቁጥር ለዚህ ፖስታ ተጠቃሚ እያልን መጥቅላክን ለዚህ ፖስታ ተጠቃሚ ለዚህ ተጠቃሚ እያልን ላክን። ስንልክ አንዱ ያኔ መከላከያ ጦር ሜዳ ነበረ ደረሰው። ጦር ሜዳ ደረሰው። የባሌ ሰው ነው። እዚያው ባሌ ከሙሉ ወንጌል ቸርች ከፍ ብሎ እዚያ ጋራው ስር ነው መኖሪያ ቤቱ። ሚስቱ እዚያ አለች፣ ልጆቹን እዛ አለች። እሱ ግን መከላከያ ጦር ሜዳ ነው ያለ። ጦር ሜዳ መጥቆ ጋዜጣን አግኝቶት ይጽፍልናል። ላኩልኝ እያለ እየላክንለት ያነባል። እየላክንለት ተለወጠ ህይወቱ። ተለውጦ ህይወቱ ቤተሰብ ልጠይቅ ልጆች የለኝ ሚስት የለኝ ብሎ ፈቃድ ተሰጥቶት ለይህን ያህል ቀን ተብሎ ይመጣል ባሌ ጎባ። ያኔ እኛ እዚያ ነበር። እንግዲህ አንተ ረስተዋል መሰለኝ። ላስታውሳል መጣና ልክ ነው። አሁን ገና እየፈለኩት ስለሆነ ነው። መጣ ሰውየው ከሚስቱ ጋር ተገናኘ። ሲመጣ ግን እንደ ድሮ እንደ ወታደር ጸባይ በለው እንደ ዱርዬ ጸባይ በለው አያጨስም፣ አይቅምም። ስታዩ ሰውየው ባሏ ትንሽ ተቀየረባት። እንደገና ዘፈን አይሰማም መቤቱ 11 ሰዓት 12 ሰዓት ገደማ እንደ ጓደኞቹ ሄዶ መጠጥ ቤት ግሮሰሪ ሲያመሽ ሲጨፍር የሚያመሽ የነበረው ሰውዬ አሁን ግን ልጆቹን ይዞ ሲያጫውት ያመሻል። ዘፈን ይሰማ የነበረው ከቤቱ መዝሙር ነው የሚሰማው። ስንትና ስንት ጫት አምጥቶ ሲቅም የነበረ ሲጋራ ሲያጨስ ነበር፣ እሱን አያደርግም። ጭራሽ ተንበርክኮ ይጸልያል። ይሄን ይወዳል አለችና ሚስት ሰባኪ ወንጌሉን ትጠራለች። እሱና መምህር ጌታቸው ነበር የሄዳችሁት። እንደውም ትዝ ይለኛል ሶስታችን ሄደ፣ እኔና ጌታቸው ሰባኪ ወንጌሉ። አሁን ምንድን መሰለህ እኛ የሄድንበት እሱ አንተን አማከረህ፣ አንተን ነው መጀመሪያ ያገኘህና ምን ላድርግ እኔና ባለቤቴ ተጣላን፣ በፊት የነበረው ህይወቴን ትቻለሁ እና አሁን አላጨስ አልቅም፣ ዘፈን አልሰማ አልጠጣ አልቅም፣ ምንም አላደርግም፣ ዘፈን አልሰማም እና ይሄን ሁሉ ስተው ባለቤቴ ለምን ይሄን አታደርግም? ለምን ተው፣ ሃይማኖት ቀይረሃል፣ ስለዚህ እንፋታለን አለች። ምን ላደርግ ሲልህ አይ ቆይ የመጡ መርጌቶች አሉ፣ አዲስ አበባ የመጡ አሉ፣ እሷም መርጌታ የሚያስተምራትን ሰባኪ ይዛ ትምጣና እስቲ ይነጋገሩ፣ ይከራከሩ ሁለቱ ተብሎ እኔና ጌታቸው በባሏ በኩል እሷ ደግሞ ሰባኪ ወንጌሉን ጠርታ ባሌ መናፍቅ ሆኗል፣ ሃይማኖቱን ቀይሯል፣ ናና ወይ እንፋታ ወይ የሚስተካከል ከሆነ ይስተካከል ብላ ያን ሰባኪ ተጣራለች። በዚያ ሰዓት እኛ ተገናኘን። እኔና ጌታቸው ጸጥ ብለን ሰማ ነው። ሰባኪውን አወረደው። አሪዮስ አለ፣ ንስጥሮስ አለ፣ ይሁዳ አለ፣ ዴማስ አለ። ምን እንዳለ እንዲህ ወረደብን አልኩ። ዝም ብለን ሰማ ነው። ሲጨርስ በሉ ጨርሻለሁ ሊሄድ አለ። አይ ትንሽ ቆይ እንጂ እኛም ትንሽ የምንላት አለች እና እንደው ራስህን በደንብ አስተዋውቀን፣ የዚህ አካባቢ ሰባኪ ወንጌል ነህ፣ ግን በቤተ ክርስቲያን ያለህን ሙያ ደግሞ ብትነግረን ምናምን ስለው ቅድስት ሥላሴ ኮሌጅ ተመርቄያለሁ አለ። መልካም እንግዲያስ እኔም ቅዱስ ጳውሎስ መንፈሳዊ ኮሌጅ ተመርቄያለሁ፣ መርጌታ ጽጌ እባላለሁ፣ በዜማ ትምህርት ይሄን ተምሬያለሁ፣ በቅኔ እንደዚህ አዋቂ ነኝ፣ በቤተ ክርስቲያኒቱ ሙያ በሚያስፈልገው ነገር ሁሉ እኔ ብቁ ሰው ነኝ ባለኝ አቅም እና እኔ እናንተ እንግዲህ መምህር ጌታቸውም ብዙ የምንራራቅ አይደለም፣ ለቤተ ክርስቲያኒቱ ቅርበት ያለን ሰዎች ነን። አሁን እኛ እናንተ የተገናኘንበት በእነዚህ ባልና ሚስት ጉዳይ ነው እና እነዚህ ሰዎች በፊት በፍቅር ይኖሩ የነበሩ አሁን ግን ያለያያቸው አንድ ምክንያት አለ ያጋጫቸው። እንግዲህ ከባልና ከሚስቱ ቅድም እንደሰማነው መግቢያው ላይ ምንድነው ችግራችሁ ብለን እንደሰማነው ሚስትየዋ በደንብ ዘርዝራለች። ከዚህ በፊት ዘፈን ይሰማ ነበር፣ አይሰማም፣ ትቷል። መዝሙር ነው የሚሰማው። ከዚህ በፊት እንደፈለገ ይዘናና ይጫወት ነበረ፣ ፊልም ምናምን ያይ ነበረ። አሁን ግን ተንበርክኮ ሲጸልይ ነው የማየው። በፊት ያጨስ ይቅም ነበር፣ አሁን ትቷል።
ወጣ ብሎ ይጠጣ ነበር። አሁን አይጠጣም። ጓደኞቹ ጋር አምጥቶ ጓደኞቹን ጫት ይዘው መተው ሲጋራ ይዘው መተው እዚህ ቡና አፍልተው አስፈልተው እየጠጡ እየቃሙ እያጨሱ ያመሹ ነበር። አሁን ይሄን ሁሉ ትቷል። ስለዚህ ሃይማኖቱን ቀይሯል ይሄ ሰውዬ ብላ ተናግራለችና እሱ ደግሞ አዎ ነበርኩ ድሮ እንደዛ ነበርኩ አሁን ትቻለሁ ነው ያለው። ይሄን ሲተውላት ብዙ ነገር ለሷ ይጠቅማታል። በብዙ ነገር አለማጨሱ ይጠቅማታል፣ አለመስከሩ ይጠቅማታል። ወጥቶ ከሴተኛ ዳሪ ከሆቴል አስተናጋጆች ጋር እዚያ አለማምሸቱ ለሷ ይጠቅማታል። ራሱን የገዛ ሆኖላታል። ልጆቹን ከዚህ ሲያጫውት ማምሸቱ ጥሩ ነው። ከዘፈን ይልቅ መዝሙር መስማቱ፣ ከቀረርቶ ይልቅ እንደው ዘራፍ ወንዱ ከማለት ይልቅ ተንበርክኮ መጸለዩ ለሷ ይጠቅማታል። እና ምንድነው የጎዳት እሷን? ሃይማኖትን ቀየረ ያስብላል ወይ? ራሱን አስተካከለ የስነ ምግባር ሰው ሆነ ተብሎ ሊመረቅ ሊመሰገን ይገባዋል እንጂ አንተስ ወንድሜ ይሄን ከሰማ በኋላ አይ ይሄ ጥፋት አይደለም ይሄንማ የምትቃወሚ ከሆነሽ አንቺ ነሽ ጥፋተኛዋ ብለህ እሷን መውቀስ ሲገባ እንዴት ይሄንን ለምን ተወ ብለህ አሪዮስ፣ ንስጥሮስ፣ መቅዶንዮስ፣ ይሁዳ፣ ዴማስ ብለህ እንዴት ይሄን ሁሉ መዓት እንዴት መዓት ታወርዳለህ? እንዴት ዴማስ ይሄን ዓለም ወዶ ሄደ አይደል የሚለው? ይሄ ሰውዬ እኮ ከዚህ ዓለም ነገር እኮ ራሱን አራቀ። ይሁዳ ለገንዘብ ተታሎ ራሱን አጠፋ ሄደ። ይሄ ሰውዬ ደግሞ ከዚህ የተልከሰከሰ ህይወት ራሱን አጸዳ፣ አምላኩን መረጠ። እና ምንድነው የዚህ ሰውዬ ጥፋት? እሺ ይሄ ሰውዬ እንደ ኦርቶዶክስ ቤተክርስቲያን ይሄን በማድረጉ መናፍቅ ከሃዲ ከሆነ እኔ በቃ የዚህ ሰውዬ ኃጢአት ተሸከማለሁ ከዛሬ ጀምሮ ወንድም ያልኩት ባሏል። ከዛሬ ጀምሮ እንግዲህ ጌታቸውም አለ እኮ ከዛሬ ጀምሮ እኔ በእውነት ነው የምልህ በእግዚአብሔር ፊት ኃጢአት ግን እኔ እሸከማለሁ፣ በአንተ ፋንታ እኔ ልቀጣ። ከዛሬ ጀምሮ አሁን ይህን ፕሮግራም እንደጨረስን ሳንቲም ክን ልቅምቅምቅም አድርገህ መጠጥ ቤት ሂድ፣ ስክር፣ አጭስ፣ ውሃ ሙቀሽ ጠብቀኝ እግሬ እንድታጥብ ብለህ ደውልላት። ሲጋራ ጫት ምናምን ይዘናና ቡና ፊል ይበላት። የሰከርክ ሰውነና በጥፊን በርግጫ ምታት። ዘፈን ሰፈሩን እስኪረብሽ ድረስ እንደፈለካችሁ በቃ ዘና ብር ጓደኞችን ይዘህ መተህ እንደፈለክ እንደው ጾም ይርገጥ። በቃ ይሄ ነው ኦርቶዶክስነት። አይደለም ማለች የኔም መቤት አሁን ቃልሽን ልትለውጥ አትችይም። ምን ደግሞ እንደገና አሁን ቃልሽን የመለወጥ መብት የለሽም። ባልሽ ከዛሬ ጀምሮ ይሄን ያደርጋል ስል አይ እኔ እንግዲህ ጊዜ የለኝም ልሄዳለና ሰባኪው ተነስቶ ሄደ። ሾልኮ ወጣ። መምህር ጌታቸው ቆይ አለው። ጌታቸውም ተናገረ። ምንድነው ጥፋቱ? ቤተክርስቲያን ከዚህ ነገር ይሄ ነገር እንዲደረግ ትፈቅዳለች ወይ ያለው ሰባኪው መልስ አጣ። ከዚያ ጌታቸው ተናግሮ ሲጨርስ በቃሽ እንግዲህ እኔ ልሄድ ቡና ላፍላና ጠጡታችሁ የምትሄዱ አለች እሷ። እኔ ልሄድ አልጠጣም እችኩላለሁ አለና ሰባኪው ደንግጧል። ደግሞ በግዕዝ ባናቱ ግዕዙን ምኑን ባናቱ ሲወርድበት ደነገጠ። ከዚያ ተነስቶ ሄደ። እሱ ባልና ሚስቱን ሁለታችን ያዝናቸው። ጴንጤነት ይሄ ከሆነ ወርቃማ አይደለም ወይ? አንቺ ስታስቢው ኦርቶዶክስን እንዴት አንቺ ታሰድቢያታለሽ? እኔ እኮ ኦርቶዶክስ ነኝ፣ እኔም ኦርቶዶክስ ነኝ። እንዴት ቤተክርስቲያን እንደዚህ ያጭስ ይቃም ነው የምትይ? ይሄ ነው ኦርቶዶክስነት ማለት ብለን ሴትዮይቱን ወቀስናት። ተሳስተሻል፣ ልንገርሽ የሚያጨስ አሁን ከዛሬ ጀምሮ አንቺ እሺ ባልሽና አንቺ እኔ ይሄን አላደርገውም፣ ከዚህ በኋላ ወደዚህ የተበላሸሁት አልመለስም፣ ከፈለገች እንፋታለን በቃ። እሷ የሚያጨስ የሚቅም የሚሰክር እንደፈለገ መደድ የሆነ ባል ታግባ፣ እኔ ደግሞ ጭዋ የሆነች ራሷን የገዛች እኔን ሐሳቤን የምትደግፍ ሚስት አገባለሁ ብሎ ቢል ይሄን ትመርጫለሽ ወይ ስንላት ሴትዮይቱ አላደርገውም አለች። በቃ እኛ የምንፈልገው እንዲያውም ከእግሩ ስር ወድቀሽ እግዚአብሔር የሰጠኝ ባል አሁን ነው፣ እግዚአብሔር አሁን ባል ሰጠኝ፣ አሁን እግዚአብሔር ራሱን የገዛ ታማኝ የሆነ ራሱን ጠብቆ ወጥቶ ራሱን ጠብቆ የሚመለስ ባል እግዚአብሔር አሁን ሰጠኝ ብለሽ እንዲያውም ወታደር ሆኖ ወታደር ማለት እኮ ከስነ ምግባር ውጭ ነው እኮ ልንገርሽ። ባሁኑ ሰዓት እኮ ወታደር እኮ እንደፈለገ ያባወራ ሚስት እኮ ሊደፍር የሚችል እኮ እንደፈለገ እኮ የሚያደርግ እኮ ከዚህ ነፃ ወጥቶ ተፈውሶ ሚስቴ ብቻ ብሎ
ሲሰበሰብልሽ እግዚአብሔርን ማመስገን ሲገባሽ፣ ስለትሽን መባሽን ለእግዚአብሔር መስጠት ሲገባሽ እንዲህ ሆኗልና አልፈልግም ብለሽ ጭራሽ ክስና ፍች ትጠይቂያለሽ። ስለዚህ ይሄን በጣም ተሳስተሻል። አሁን የባልሽን ትምህርት እየተማርሽ እንደ ባልሽ እየጸለይሽ ባልሽ ምንድን ነው የሚያስፈልገኝ ብያሽ እየጠየቅሽው እሱ ያስተምርሻል። ራስሽን እየገዛሽ ኑሪ። ከዚህ በኋላ ጦር ሜዳ ቢሄድ እግዚአብሔር ሆይ ይሄን ባሌን በህይወት በሰላም መልስልኝ ብለሽ ይሄንን ፍቅሩንና ናፍቆቱን እያጣጣምሽ ቆይ እንጂ እንዴት የሚል ጥያቄ በውስጥሽ እንዳይገባ ብለናልናት። ከእግራችን ስር ወድቃ ይቅርታ ጠይቃ ባሏ ጋር ተቃቅፋ ተሳስማ ቡናችን ጠጥተን እራት በልተን ወደ ማደሪያችን የሆነ አልጋ የተያዘልን አንድ ሆቴል ነበረ። እዛ ሄደን አደርን እልሃለሁና ባሌ ጎባ በሄድንበት ጊዜ ይሄ ገጠመኝ ተከስቷል። አዎ በጣም የሚገርም ነገርም ብዙ ነገሮችን እናንሳ ብንል ማንሳት እንችላለን። ግን አሁን እዚህ ጋር የተረዳ ነው ወይም ተመልካቾቻችን ይረዳሉ ብለን የምንለው ምንድን ነው? ወንጌል ያመጣውን ጣጣ ነው የምናየው። ወንጌል ሰውን ይቀይራል። ሰው ሲቀየር ደግሞ እንዴት ተቀየርክ ብሎ ሌላ ተቃዋሚ ወገን ደግሞ ይነሳል። እኔ እንደውም ምን መዝሙር ትዝ አለኝ፣ ይልማ ኃይሉ ሊቀ መዘምራን ይልማ ኃይሉ የዘመራቸው መዝሙሮች ውስጥ በጣም እወደዋለሁ። ሁልጊዜ እንትን እለዋለሁ። ይሄ ከዓለም ጉያ ውስጥ በፍቅሬ ጠርቼ ልጄ የምወድ ወዴት ነው ያለ እግዚአብሔር ይላል ነው ምናምን የሚል መዝሙር በጣም ደስ የሚል መዝሙር አለ። እንዴት ነው በዓለም ያለውን ሰው እግዚአብሔር እንዴት እንደሚፈልገው ገልጦ የዘመረው ዝማሬ ነው። እና ለእኔ አንድ ትልቅ መልእክት ነበር ይሄ መዝሙር በፊትም አዳምጠዋለሁ፣ ጎረቤት ላይ ይከፈታል እና እኔን ራሴን እግዚአብሔር እየፈለገኝ እንዳለ አይነት ስሜት ይሰማኝ ነበረ። እና ልጄ ኧረ ወዴት ነው ያለው ይልሃል እግዚአብሔር እንዲህ እያለ የሚዘምረው ዝማሬ ነው። እና ሰው እግዚአብሔር ወደ ዓለም የመጣው ሰውን ፍለጋ ነው ኢየሱስን የላከው። እና አሁን የመረዳቱን ነገር ማየት እንችላለን። ስለጠጣ ስለሰከረ ምን ስላለ ኦርቶዶክሳዊ ነው ይባላል። ኢየሱስ ብሎ ስለጠራና ግን ኢየሱስን ብቻ መከተል ሲጀምር መናፍቅ ተብሎ ይጠራል። አሁን አንድ ካህን እንደው ልንገርህና ወይ መድኃኔዓለም ቤተክርስቲያን ወይም ባለወልድ ወይም ሚካኤል ቤተክርስቲያን አሁን አንዱ ከዚህ በፊት ጠላ ሲጠጣ ነበረ እንደ ጓደኞቹ። አይ እኔ በቃ ጠላ ትቻለሁ ብሎ ቢል ለምን በቃ ይጠየቅ። አሁን ምን ያህል እንግዲህ ይሄ አለማወቅ እውርነት ቤተክርስቲያኒቱ አንድ የእምነት መገለጫዋ አድርጋ አልኮልን እና እነዚህ ከስነ ምግባር የሚያወጡ ልቅነትን የሚያለማምዱ እንዲሁም እኮ ወደ ግብረ ሰዶምም ወደ ኢሉሚናቲም ወደ ሌላም ወደ ወረደ ህይወት የሚከቱ እኮ እነዚህ ልምምዶች ናቸው። እነዚህንን ካልጠጣ ካልሰከር ካላጨስ ካላቀምህ እኮ እውነት ለምን ካልቀምህ ኢሉሚናቲ ዝም ብለህ እኮ ወንጌል ሰምተህ ኢሉሚናቲ መሆን እኮ አይሆንልህም። ዝም ብለህ እኮ 666 መሆን እኮ አይሆንልህም። 666 ለመድረስ እኮ የራሱ የሆነ እኮ ከሰርቲፊኬት ዲፕሎማ ዲግሪ እና ማስተር ሌላም እኮ አለው እኮ። እንዲሁ ዝም ብሎ ወንጌል ሰምቶ ወንጌልን ተረድቶ ሩጦ ሄዶ ኢሉሚናቲ መግባት በፍጹም አይቻልም። አዎ እኛ ለአድማጮቻችን እንድትሰሙን የምንፈልገውና ርዕሳችንም እርሱን ስሙት የሚል መርሃ ግብራችን ስለሆነ አሁን ይሄንን በግላጭ የምናቀርብላችሁ የምንነግራችሁ የትኛውንም ነገር ተውትና ኢየሱስ የሚለውን ብቻ ስሙት። እስቲ አብ የተናገረለትን ኢየሱስን ስሙት እባካችሁን። በመጠጥ በጠላ በምናምን በእንደዚህ አይነት ነገር ክርስትና አይገመትም፣ ኦርቶዶክሳዊነትም አይለካም። መለካት ካለበት በቃሉ ብቻ ነው መለካት ያለበት። እና ይሄ ነው ህዝባችን ምን ያህል ወደኋላ እንደቀረ፣ ህዝባችን ምን ያህል የተተበተበ ነገር ውስጥ እንዳለ። ህዝባችን እንግዲህ ወደፊት ላይ እግዚአብሔር ቢፈቅድ ጽድቅ፣ ኃጢአት ምናምን የሚሉትን ነገሮች የምናነሳ ይሆናል ብዬ አስባለሁ። እና ይህንን ነገር እንድናርም ብለን ጭውውቱንም ያነሳ ነው። ባሌ አካባቢ ላይ ብዙ መሪጌቶችም ካህናትም ከዲያቆናትም ከሰንበት ትምህርት ቤትም ጌታን የተረዱ እውነትን ያወቁ ብዙ ሰዎችን እግዚአብሔር አሳልፎ ሰጥቶን ያኔ ብዙዎችም ወደ እውነት መጥተዋል እና ዛሬ ላይ በተለያየ መንገድ በአንድም በሌላ መንገድ ይህንን እውነት እየገለጡ እየሰሩ ያሉ ወንድሞች፣ እህቶች፣ አባቶች፣ እናቶች አሉንና እዛ ስለተሰራው ስራ እግዚአብሔር የተመሰገነ ይሁን። የተሰራውም ስራ አሁን የምንነግራችሁ ይህንን ወንጌል ነው። ከዚህ ወንጌል ውጭ አይደለም።
ለምሳሌ ያለ እኔን ነፃ ያወጣኝ ወንጌል ነው እንጂ እጠጣለሁ፣ እቅማለሁ፣ አጨሳለሁኝ በቃ ሊደረጉ የማይገባው ነገሮችን አደርግ ነበረ፣ ሰራ ነበረ፣ ፈጽም ነበረ። እንደው ትላንትና ያኛው አልፏልና ዛሬ እንደው እንትን ለማለት ያህል ነው እንጂ አዲስ ፍጥረት እኮ ነው። ይሄ እኮ አሁን አዲስ ፍጥረት ነው። ከመጠጥ መላቀቅ አዲስ መወለድ ነው። ከአልኮል ከሱሰኝነት ከዚህ ከመረበሽ ያችንም ከመልከፍ ነፃ ወጥቶ ጭራሽ የወደቀችውን መርዳት፣ የተሰበረውን መጠገን፣ አይዞህ ማለት ይሄ እኮ እንደገና መወለድ እኮ ነው። ደግሞም አሁን በጣም የሚገርመኝ ነገር ሲጠጣ ይታደራል፣ ይቃማል። ከዛ በኋላ ተቅሞ ይጠጣል፣ ተጠጥቶ ሲጨፈር ይታደራል፣ ሌሊቱን ሙሉ ማለት ነው። ከዛ በኋላ የሆነው ሰዓት ላይ ይገባና ይተኛል። ከዛ በኋላ ጠዋት ላይ ተነስቶ አቤት ማታ ያሳለፍኩት ህይወት ያሳለፍነው ላይፍ ተብሎ እንደ ጥሩ ዝና ይወራል፣ እንደ ጥሩ ዝና ይወራል። እና ይሄ ህይወት አይደለም እና ወንጌል ነው የሚበልጠው። እና ይሄም ሰው የገባው ገብቶት ነው እንዳይቅም የከለከለው። በቃ እርግጥ አድርጎ የተው ከጠረፍ እኮ ነው ወንጌል የገባው። እንግዲህ አንደኛ ይሄ ሰው የጤንነቱንም አትርፏል። የዘላለም ህይወትን እንዳገኘው ሆኖ ጤንነቱን አትርፏል፣ ኢኮኖሚውንም አትርፏል። ቢያንስ ጠበቀ። ግን በዛው ቀጥሎ ቢሆንስ? ስንቶች እኮ ከጎናችን ሞተዋል፣ ህይወታቸው አልፏል። እና ለማንኛውም እግዚአብሔር አምላክ የተባረከ ይሁን። በአንድም በሌላም መንገድ እግዚአብሔር ያስተምረናል። እና ዛሬ ደግሞ የምናየው በአዲስ ኪዳን ያለውን የምስክርነት ጉዳይ እናያለን። በዚህም መሰረት ኢየሱስ ለራሱ የሰጠውን ምስክርነት የምንቃኝ ይሆናል። ኢየሱስ ምን አለ? ኢየሱስ ምን ተናገረ? ኢየሱስ ምንድን ነው ያለው የሚለውን ስናይ የጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ እውነተኛ የበጎች እረኛ እኔ ነኝ አለ። እንደገና እዛው በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ የህይወት እንጀራ እኔ ነኝ አለ። ሶስተኛ ላይ እውነትም ህይወትም መንገድም እኔ ነኝ አለ። በዮሐንስ ወንጌል ምዕራፍ 14 ላይ የሚገኝ ነው። እንደገና ሌላ ደግሞ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ብሎ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 እና መልካም እረኛ እኔ ነኝ ብሎ ጌታ በዛው በዮሐንስ ወንጌል 10:11 ላይ የተናገራቸው ቃሎች አሉ። ጌታ ኢየሱስ ክርስቶስ እነኝን ሁሉ ስለ ራሱ ነው የመሰከረው፣ ስለ ራሱ ነው የተናገረው። እንግዲህ እርሶ ምን ይላሉ? መሪ ጌታ ይሄ የሕያው እግዚአብሔር ልጅ ኢየሱስ የተናገረው ነገር ነው። ሌላ ሰው እንደው እንበልና ሌላ ሰው ተናግሮ ቢሆን ኑሮ ላናምን እንችላለን፣ ላንቀበለው እንችላለን። ይሄንን ግን እንዲህ ነው ብሎ ተንትኖ ያስቀመጠልን ኢየሱስ ነው። በተለይ እኔ ህይወት እውነት ህይወት መንገድ እኔ ነኝ ባለው ላይ የሚሰጡ ብዙ አይነት ትንታኔዎች አሉ። ለምን ይሄንን እውነት ላለመቀበል ተደርጎ የሚሰሩ ስራዎች አሉ። እና እርሶ እስቲ የኔታ መሪጌታ ምን ይላሉ? ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ለአድማጮቻችንም ለተመልካቾቻችን ሁሉ በዚህ አጋጣሚ የማስተላልፈው መልእክት የምንናገረው ንግግር በአንድ ወቅት ላይ ጥቂት ሰዎች ተሰብስበው ያጸደቁትና የወሰኑት ወይም ደግሞ ምሁራን ይህ ቢሆን መልካም ነው ብለው ፊርማቸውን ያስቀመጡበት እውነት አይደለም። የምንነጋገረው ከዘላለም በፊት እሱ ራሱ እግዚአብሔር ራሱ የተናገረውና ሊያደርገው አቅዶች ጨርሶት የነበረው ነገር መሆኑ የሚገርመው ደግሞ እሱስ በምን ይታመን ቢባል የነቢያቶቹን የትንቢት ቅደም ተከተልና የጊዜ ሁኔታ ስትመለከት ለአንድ ነገር ለአንድ እውነት አንዱ ከአንድ ቦታ ላይ በአንድ ወቅት ተነሳ፣ ስለ አንድ እውነት ተናገረ። አንደኛው ደግሞ ከአንድ ቦታ ላይ ሌላ ጊዜ በሌላ ቋንቋ ተነሳና ያኛውን እኮ ያውቀው ግን የዚያንን ሐሳብ ደግሞ ተናግሮት አለፈ። ነቢያት ስትመለከታቸው ከዘፍጥረት መጽሐፍ ጀምሮ ተስፋውን ሁሉ ስትመለከት ተስፋ ተቀባዮቹ በአንድ ወቅት የተነሱ የአንድ ወቅት ሰዎች አይደሉም። አንዱ ሙቶ ለሌላው፣ ያኛው ሙቶ ለዚያኛው፣ ያኛው ሙቶ ለዚያኛው ነው ቅብብሎሹ።
ይሄን ስትመለከት ሁለት ተስፋ አይደለም፣ ስለ አንድ ነገር ነው የሚያወራው። ይሄ አንድ መንገድ ነው እና አብርሃምና እነ ሉቃስ የዘር ሐረግ ሲቆጥሩ ያንን ተስፋ ነው የቆጠሩት። ሌላ ነገር አልቆጠሩ፣ ተስፋውን ነው የቆጠሩት። ስለዚህ ተስፋውን እየቆጠሩ ከኢየሱስ ክርስቶስ ጀምሮ ማርቆስ ይሄ ሉቃስ ወደ አዳም ሄደ፣ ከምንጩ ከአዳም ሄደ። ማቴዎስ ዋናው ጎልቶ የታየበትን እግዚአብሔር ተስፋ ብሎ የተናገረበትን ስፍራ ላይ አገኘና ማቴዎስ አብርሃም ላይ ጀመረ እና የአብርሃም ልጅ የዳዊት ልጅ ብሎ እስራኤላውያን መሲህ የሚገኝባቸው ሁለቱ ታላላቅ አባቶች ብለው የሚመኩባቸው የሚመጻደቁባቸውን ብዙ ነገስታት በእስራኤል ተነስተዋል። እንደ ዳዊት ግን የሚያሞግሱት የለም። ብዙ አባቶች ተነስተዋል። እንደ አብርሃም ግን የሚያሞግሱትም የሚመኩበትም የለም። ራሱ እግዚአብሔር ቢሆን እኔ እያለ የሚናገረው ራሱን የሚገልጠው የአብርሃም አምላክ ነኝ እያለ ነውና ወዳጄ እያለ እና ምስጢረኛ ሁሉ አድርጎት ሁሉ እንመለከታለን። እና እነዚህ በቅደም ተከተል የመጡ ነቢያት የተናገሩት ነገርን ስትመለከት ነገሩ እውነት እንደሆነ ራስህ መሃል የምትገባበት ነገር ይሆናል ማለት ነው። ዳር ሆነህ እንዴት ሊሆን ይችላል የምትለው አይደለም። ምንም ጥርጥር የለውም፣ እውነት ነው። በቃ ለምን መሰለ፣ አሁን በዓለም ያሉ ትልልቅ ሃይማኖቶች ወደ 7 የሚደርሱ አሉ። መስራቾቻቸው ሰዎች ከዚያ በፊት በነቢይም የማይታወቁ ይሄን ሰሩ የማይባሉ ዝም ብለው ራሳቸው የሃይማኖቱ ሰባኪዎች ራሱ ቢጠየቁ አንዱ ሙቷል ይሉሃል። እኔ አሁን ህንድ ለ4 ወር ያህል ቆይቻለሁ። 2 ጊዜ ሄጄ ለሕክምና ቤተ መቅደሳቸው ዩቲዩብ ላይ ፌስቡክ ላይ የለቀቁት ፎቶ ጠፋኝ። እነሱ መሃል አብሬ ፎቶ ተነስቼ ነበረ ከአገልጋዮች ጋር። እንደዚህ ቀይ ነው የሚለብሱት፣ ግን ትልቁ ሰፊውን ሰውነታቸውን እርቃናቸውን የሚያደርጉት። ፀጉራቸው አንዲት ጠጉር አትበቅልም። በየቀኑ ነው የሚፈቀፈቁት የሚላጩት። ካህናት ናቸው። እነሱን መንካት በረከት ነው። ለነሱ ስጦታ መስጠት በረከት ነው። እና ከነሱ ገብቼ ፎቶ እንድነሳ ፈቃድ ስጠይቅ ሰዎቹ እየተንበረከኩ ነው። ከመቅደሱ ገብተው እየተንበረከኩ ነው። ሴቱም ወንዱም በንብርክክ ነው የሚሄደው ወደ እነዚያ ወደ ቀሳውስቱ የሚሄደው ከነሱ ለመድረስ ተንበርክኮ ሄዶ ነው እግራቸውን ነክቶ እንደዚህ ታሽቶ ብሎ ስሞ የሚመለሰው። እና እነሱ ደግሞ እንደዚህ ራሱን ይነኩታል። ስጦታ ካለ ይቀበላሉ። እና እኔ ጫማ አላወልቅም እንዴ አልፈልግም፣ ጫማ አላወልቅም፣ ከነ ጫማዬ ነው የምገባ አልኳቸው። ከየት ነው የመጣ ሲሆን ኢትዮጵያዊ ነው አሉ። ግባ በሉት ተባልኩኝ። ከነ ጫማ የገባው ከመሃላቸው ፎቶ እንድነሳ ይፈቀድልኝ አልሁኝ። ፎቶ ተነሳው። እዚያው ሁኜ ነው በፌስቡክ የለቀኩትኝ። እና እነ ኤርሚያስ ሁሉ እነ ሌሎች ወንድሞች ሁሉ እየተቀባበሉ ሲያዩት ነበረ አምልኳቸው። 33 ሚሊዮን አማልክት አላቸው ህንድ ሀገር። 33 ሚሊዮን አማልክት አሏቸው። እንግዲህ ተመልከት፣ ህንድ እኮ በዓለም የህዝብ ቁጥር አሁን አንደኛ የመባል ነገር አላት ይመስለኛል። ሁለተኛ ነበረች እስከዚያ ጊዜ ድረስ፣ በሁለተኛ ደረጃ ትታወቅ ነበረ። አሁን ግን ቁጥሯ በጣም በዝቷል መሰለኝ። 33 ሚሊዮን አማልክት ማለት ምን ያህል! ከእያንዳንዱ እኮ ዕቃ ልትገዛ እኮ ከሱቅ ስትገባ እኮ ከዚህ እስከዚህ እኮ የሆነ ከኛ ሀገር ይሄ ምንድን ነው የሚባሉ ይሄ የባህል ዕቃዎች የተደረደረ ነው የሚመስል አማልክቱ። አንዳንዱ ስፌት ነው አምላክ የተባለው ስፌት ነው። አንዳንዱ ሸክላ ነው። አንዳንዱ ጆሮ አለው፣ አንዳንዱ እጅ የለውም። ዝም ብሎ የቆመ ዝም ብሎ እንደዚህ ብቻ ተቆርጦ ተጎምዶ የተቀመጠ እንጨት ነገር ነው። አንዳንዱ እንደዚህ እንደ ነገሩ ተሰሩ እና ይሄም አምላክ ነው፣ ይሄንተን አምላክ፣ ይሄንተን አምላክ፣ ይሄንተን አምላክ፣ ይሄንተን አምላክ እያሉ ይነግሩሃል። ስንት አማልክት አሉ በህንድ ሀገር። በጣም የታወቁት ህዝቡ የሚያውቃቸው 33 ሚሊዮን ናቸው። ከዚያ በተረፈ ግን ህዝቡ ደግሞ በየቤቱ የተለማመዳቸው ሌሎች አማልክት አሉ። ሽርሽር ስትወጣ እኮ በየጥሻው ስር ቁጭ ያሉ አማልክቶች አሉ። ሚሪንዳ የተቀመጠላቸው፣ ፍርፍር እንጀራ ተቀምጦላቸው፣ የሆነ ነገር ዳቦ ተቀምጦላቸው፣ እዚያ ሸቶ አይበሉት እነሱ፣ ሰው አይበለው፣ ዝም ብሎ ተቀምጦ እንደዚህ ኩስምን ብለው ቁጭ ብለው እንደው በቃ አማልክቶች አሉ። በቃ ግርም ይልኝና ባለቤቴ በዚያ ወንዝ አለ፣ በዚያ ጥግ እንቅስቃሴ ስናደርግ የአማልክት መዓት እንዳለ በየሰረችው ምንድን ነው ብለን ስንጠይቅ እነሱ ናቸው ይህን ሁሉ የሚጠብቁልን።
በሰላም ወተን የምንገባው በእነሱ ነው። ስለዚህ ታሪክ ንገሩኝ ስንላቸው አይ አባቶቻችን ነበር የሚያውቁት እንጂ እኛ እናውቀው፣ እኛ አምላክ ነው ተብሎን ተነግረን ነው የተቀበልነው ይሉሃል። እውነት በዚህ ዘመን አልኩኝ እኔ በዚህ ዘመን ዝም ብሎ በእንዲህ አይነት ስሌት እንደው የሚያመልክ አለ እንዴ? እውነት ንገርህ የኢትዮጵያ ሕዝብ እኮ በአንድ በኩል ይደነቃል። እውነት ነው። እንዴት ብሎ የሚጠይቅ ሕዝብ እኮ ነው ያለው እኮ እና እንዲሁ ቢያንስ ታቦት እንኳን ሲባል መጽሐፍ ቅዱስ አለኝ ይላል አለው። ከመጽሐፍ ቅዱስ አለው። ችግሩ ጊዜን ያላገናዘበ መረዳት ሆኖበት ነው እንጂ ታቦት እኮ ከመጽሐፍ ቅዱስ አለ አለ እኮ። እና የሚገርም ነገር የነሱን ስታይ ግን የሰለጠነ ሕዝብ ነው ብታየው፣ ጥሩ አኗኗር ይኖራል። በጣም ግን እንደዚህ አይነት የወረደ አስተሳሰብ ያን ያህል ሚሊዮን አማልክት አያውቋቸውም እያንዳንዳቸው። ዋናው አምላክ ማን ነው? ብርሃማን ነው ትልቁ አምላክ። የነዚህ ሁሉ አስገኝ የነዚህ ሁሉ አማልክት አስገኝ ብርሃማን ነው። እሱ ነው ትልቁ። እነዚህ ሁሉ ከሱ በታች ናቸው። ማዘንኩኝ እና እኔ ይህንን ርዕስ ባለፈው ጊዜ አምጥተህ በዚህ ርዕስ እንወያይ ስትለኝ እንደው ሰለጠን የሚለው ዓለም ሁሉ በምን አይነት ውድቀት ወድቆ እንዳለ ግን ሳስብ በጣም ያሳፍረኝ ነበር። በጣም ይዘገነኝ ነበርና የኛ ይሄ ምስክርነት አሁን እርሱን ስሙት የምንለው የኢየሱስ ክርስቶስ ማንነት አመጣጡ እንዳልሁህ አባቶች የተባሉ ሽማግሌዎች ተሰብስበው ያጸደቁልንና ያስረከቡን አይደለም። ራሱ እግዚአብሔር በራሱ ራሱን የገለጠ አምላክ ስለሆነ ስለዚህ ባለፈው ፕሮግራሞቻችን ተከታታይ ሰምተና ተነጋግረናል። የራሱ የእግዚአብሔር ምስክርነት የራሱ የእግዚአብሔር ድምፅ አይተናል። የፍጥረት ምስክርነት ተፈጥሮ ራሱ እንዴት ምስክርነት እየሰጠ እንዳለ አይተናል። የነቢያት ምስክርነትን ሁሉ አይተናል። እና አሁን ወደ አዲስ ኪዳን ስንመጣ እንግዲህ ምልክቶች ሁሉ ሊኖሩ ይችላሉ። ትንቢቶችም ስለ ክርስቶስ የተነገሩ ትንቢቶች አሉ። እነሱን አይተናል። ክርስቶስ ስለራሱ ግን ምን አለ? ክርስቶስ ስለራሱ ምን አለ የሚለው ነገር በጣም ወሳኝ ነገር ነው። የሚገርመው ክርስቶስ ስለራሱ ሲናገር በነቢይ እንዲህ እንደተባለ፣ በመዝሙር እንዲህ እንደተባለ፣ በሕጉ እንዲህ እንደተባለ ይሄን አላነበባችሁም? ሉቃስ 4 ላይ ነው። ሉቃስ 4 ላይ እንዲህ የሚል ቃል አለ። ወደ ቤተ መቅደስ ገብቶ መጽሐፍ እንዲያነብ ሰጡት። መጽሐፉን በተረተረ ጊዜ እንዲህ የሚል ቃል አለ። ምዕራፍ 4 ቁጥር 17 እና ከ17 እስከ 19 ያለውን ነው የማነበው። ወዳደገበቱም ወደ ናዝሬት ተመለሰ ይላል ቁጥር 16 ላይ። ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። እንደ ልማዱ የምትለው ቃል እንግዲህ የተዘወተረች ሁልጊዜ ኢየሱስ ወደ ምኩራብ ይሄዳል ማለት ነው። አዎ ወደ ምኩራብ፣ ወደዚያም ወደ ሌላ ሰፈርም ቢሄድ መገኘው ምኩራብ ነው። እና ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው። እንግዲህ ተመልከት፣ ትንቢት ነው። ከ600 ዓመት በፊት የተነገረ ትንቢት ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ። አየህ፣ ወንጌልን እሰብክ ዘንድ ያኔ እኮ ነው የኢሳይያስ ትንቢት ነው እኮ። ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ። አየህ፣ ኢየሱስ ማለት ይሄ ነው። ፈሪሳውያን አይረዱት፣ ሰዱቃውያን አያስተውሉት። ካህናቱ የሕጉን መጽሐፍ በየማለዳው በየቀኑ የሚያነቡት አይረዱት እንጂ በሰዓቱ በጊዜው የመጣውና የተገለጠው ኢየሱስ ግን ያችን መጽሐፍ በጊዜዋ አነበባት፣ በጊዜዋ ፈጸመ። ከዚያ በኋላ የማትነበብ ጥቅስ
በቃ አለቀች፣ ተፈጸመች። እያንዳንዱ የነቢያት ትንቢት እኮ ይፈጸማል፣ በቦታው ይፈጸማል። ይህች ትንቢት በቦታዋ ተፈጸመች። ያውም ከኢየሱስ ከራሱ አንደበት ነቢዩ ኢሳይያስ ስለኛ ደቀቀ ቆሰለ የሚለው ቀራንዮ ሲደርስ ደግሞ ያ ነገር ላይደገም ለዘላለም ፍጻሜውን ያገኛል። ስለዚህ በእያንዳንዷ በሄደበት ቦታ ሁሉ ፍጻሜ የሚያገኝ ነገር ነው። ኢየሱስ በፍጻሜ ነው የሚሄደው፣ ነገሮቹን እየጨረሰ የነቢያትን ትንቢት እየዘጋ በአህያ መጫን ካስፈለገ በአህያ ተጫነ፣ አስቀድሞ እንዲህ ተብሎ ነበር እየተባለ ካረገ በኋላ እንኳን መንፈስ ቅዱስ እንደሚወርድ የተነገረው መንፈስ ቅዱስ በመውረድ ዳግም ላይመለስ ይፈጸማል። እንደዚህ እየሆነ የኢየሱስ ሕይወት። ስለዚህ ኢየሱስ ማን ነው ከተባለ ኢየሱስ ማለት በአንድ ወቅት በግርግር የተነሳ በአንድ ወቅት ጊዜ ያነሰው ይሄ ክስተት ሳይሆን ከዘመናት በፊት የነበረ እነዚህ ነቢያት ለራሳቸው ሳይሆን ለአንድ መጪ፣ ለአንድ ተገላጭ፣ ለአንድ አስደናቂ ክስተት ተናግረው የሞቱለትኝ አንድ ሰው አለ ማለት ነው። እኛ ኢየሱስ የምንለው ይሄንን ነው። ስለዚህ ዛሬ ያ ሁሉ ተፈጽሞ ያ የነቢያት ትንቢት በየጊዜው መቶ ተፈጽሞ ከራሱ ላይ ሲደርስ ኢየሱስ ስለራሱ ምን እያለ ነው እና ስንመለከተው አንዳንድ ጥቅሶችን እያወጣን ብናይ ጥሩ ነው። ዮሐንስ ምዕራፍ 18 ቁጥር 37 ላይ እንዲህ የሚል ቃል አለ። ጲላጦስም አለው፣ ኢየሱስ ተከሶ ያው ፍርድ ፊት ቀርቧል። ጲላጦስም እንግዲህ አንተ ንጉሥ ነህን አለው። ምንድነው የሚለው እዚህ ላይ ወደ ላይ ትንሽ ቁጥር እንትን ልጨምርና ቁጥር 36 ላይ ኢየሱስ መልሶ መንግስቴ ከዚህ ዓለም አይደለችም፣ መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ጲላጦስም እንግዲህ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። እኔ ለእውነት ልመሰክር፣ ልብ በል እንግዲህ እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነው ሁሉ ድምፄን ይሰማል አለው። ይሄ በጣም ወሳኝ ነገር ነው። ኢየሱስ እዚህ ላይ ለአንድ ሀገር መሪ ነው የተናገረው። ራሱ ኢየሱስ አሁን የምንሰማቸው የራሱን የኢየሱስን ንግግሮች ነው። ኢየሱስ ስለ ራሱ ምን አለ? ማንም እኮ ስለ ራሱ የሚናገር እኮ ሁልጊዜ ትዕቢተኛ ነው ወይም ደግሞ ተመጻዳቂ ነው፣ ጉረኛ ነው ሊባል ይችላል። ኢየሱስ የጉራ ንግግር እንዳልሆነ ከዘፍጥረት ጀምሮ የምናያቸው ነቢያት ተናግረውልናል። በዘመን ርቀት ያሉ ነቢያት በርቀት እያዩት ሊያዩት እየናፈቁ እየተመኙት ማየት መድረስ አልችል ብለው እየተናገሩለት የሞቱ ኢየሱስ ነው ይሄ። ስለዚህ ይሄ ኢየሱስ ስለ እውነት ነው የሚናገረው እንጂ ስለ ጉራ አይደለም። ሌሎቹ የሚናገሩት እኔ ብለው የሚናገሩ ሌሎች ጉረኞች ሊኖሩ ይችላሉ፣ ትዕቢተኞች ሊኖሩ ይችላሉ። በራሳቸው ፍላጎትና ጊዜ የተነሱ አሉ አይደለ? በአፍሪካም ሆነ በኢትዮጵያ እኮ እኔ ኢየሱስ ነኝ እያሉ እኮ የመጡ ነበሩ። እንዲሁም በአፄ ቴዎድሮስ ጊዜ እኔ ኢየሱስ ነኝ እና ያኔ ለአይሁድ መጥቼ ነበር፣ አሁን ደግሞ ለኢትዮጵያ መምጣት ስላለብኝ ነው የመጣሁ ብሎ እኔ ኢየሱስ ነኝ ብሎ ቀረበ። እስቲ ንጉሥ ይሁት ተብሎ ወደ ቴዎድሮስ ቀረበ። አይ እሺ እንግዲያስ ኢየሱስ ከሆንህ ግድ የለም ግደሉትና በሶስተኛው ቀን ሲነሳ እናየዋለን። ቆራጥ ሰው ናቸው እሳቸው፣ እንደዚህ አይነት ነገር አያውቁም። ግደሉትና በሶስተኛው ቀን ሲነሳ እናየዋለን፣ ኢየሱስ ከሆነ በቃ በዚህ እናረጋግጣለን አሉና አስመቱት ይባላልና እንደዚህ አይነት ሰዎች መጥተዋል። በግብፅ በነ ቴዎዳስ በገሊላ ማነው ይሁዳ የሚባል ተነስቶ ነበረ። አዎ ይሁዳ ተነስቶ ነበር። ብዙ ተከታዮች ሁሉ አፍርተው ነበር። አፍርተው እንደውም ጠፉ ይላቸዋል። እና በኋላ ላይ ሰው ሰራሽ አይደለ ነገሩ። የሚገርም አሁን ኢትዮጵያ ውስጥ እኔ መልከ ጼዴቅ ነኝ የሚልህ አለ፣ እኔ መሲህ ነኝ የሚልህ አለ። ማናት ብቻ እንዴት ሴት ደግሞ አሁን በቅርብ ቲክቶክ ላይ ብቅ እያለች የንግስተ ነገስታት ማነች? ከእንግሊዝ ነው ከምናምን የመጣችው አይደለች?
ግን እኮ ኢትዮጵያዊት ናት። ኢትዮጵያዊ ነች። ኑሮዋ ምናምን እንግሊዝ ውስጥ ነበረች መሰለኝ። ወደዚህ መጣ። አሁን እዚህ ነው ያለችው። ማን ነበረ? ንግስት ስንዱ ነው ማነች? እንደሱ አይነት ነገር ነው ስሟ። እና እኔ ነኝ ትላለች። ግርም ቆሚ። አንድ ጊዜማ ላይቭ ገባው ከነሱ። ማነሽ አንቺ አልኳት። ምን ትሰሪያለሽ? እውነት አንቺ እንደው አታፍሪም? እንደው አንቺን የሚከተል ምን ያህል የተጃጃለ እንደሆነ ነው የተረዳሁት። ሞገቱላት። ለሷ እንደዚህ ሆኖ ሞገቱላት። መጽሐፍ ቅዱሳዊ ነው የምንናገረው፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ሞግተን በቃ አፈሩና እንዲህ አይነት ሰዎች አሉ፣ ይነሳሉ። ኢየሱስ ይህን ያህል ማረጋገጫ ይዞ ሲመጣ ተቀባይነት ያጣው ኢየሱስ በምናምንቴና በውሸት በራሳቸው ፈጠራ እኔ ነኝ ያሉ ግን ናቸው ተብሎ ተቀባይነት ሲያገኙ ያሳፍራል በጣም። ለዛም ነው አሁን ህዝባችንም እንዲያቅልን የፈለግነው ወይም እንዲረዳን የፈለግነው፣ ህዝባችን ወደ መጽሐፍን ፊቱን እንዲመልስም የፈለግነው ለዚህ ነው። እንደነኚህ አይነት ነገሮችን ጥሶ ለመውጣት ለማሸነፍ እውነት ነው ኢየሱስ ምን አለ የሚለውን ህዝቡ ቢያየው የበለጠ መልካም ነገር ይሆናል። ስለዚህ እንግዲህ ወገኖቻችን መቼም እኛም እዚህ ላይ የሆነ ጊዜ ተርፎን ወይ ደግሞ ራሳችንን ለማስተዋወቅ ወይ ደግሞ የሆነ ጥቅም ለማግኘት እንደሆነ አይደለም። እዚህ ላይ እውነት ኢየሱስን ገንዘብ ለማግኘት ሲስተሙ ሌላ ነው። ኢየሱስ ከሆነ መከራ ነው። የኢየሱስ ጉዞ የመከራ ጉዞ ነው። የኢየሱስ ጉዞ የችግር ጉዞ ነው። የመኖር ጉዞ አይደለም። እንኑር ካል ይሄ አይደለም መኖሪያችን። ይሄ አሁን የምንናገረው እንደዚህ የምንጮኸው የህይወት ጉዳይ ሆኖ ነው። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች ወገኖቻችን እባካችሁን ረጋ ብላችሁ ጊዜ ካመጣቸው ነፋሶች እንደው ራሳችሁን እንድታዩትና እንድትመረምሩት፣ እሷስ ማናት? እኔስ ማን ነኝ? ያ ማን ነው? እኔ ማን ነኝ ብላችሁ ራሳችሁን በመጽሐፍ ቅዱስ እንድትመዝኑት። ኢየሱስን ከዚህ ለየት ባለ ሁኔታ አውጥተን የምናይበት ምክንያት ስላለን ነው። ይኸው ጲላጦስ ላይ ኢየሱስ ራሱ ሲናገር እንደሰማችሁት ምንድን ነው ያለው? ኢየሱስ ቁጥር 37 ላይ ነው። ጲላጦስም እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነው ሁሉ ድምፄን ይሰማል ነው አለው። ስለዚህ በእውነት ከእውነት ነን የምትሉ ከሆናችሁ ኢየሱስን ብቻ ነው መስማት ያለባችሁ። ከእውነት ነኝ እኔ በእውነት ነው መሆን የምፈልገው ካላችሁ መስማት የምትችሉት ኢየሱስን ብቻ ነው። እባካችሁን ሌላ ተቀጽላ ነገር፣ ሌላ ወለድ ነገር፣ ሌላ ያልሆነ ነገር ውስጥ አትግቡ። እባካችሁ የተሳሳቱ ሰባኪዎች ኦርቶዶክስን በግብዝነት ስብከት እስር አድርገው ትብትብ አድርገው የሚያስተምሩ ሰዎችን በጣም እያየን ነው። እንግዲህ እነሱን በእግዚአብሔር ቃል እየሞገትን እናንተን ለማትረፍ ደግሞ እኛም እንተጋለን። ኢየሱስ የተናገረውን ነው የምንነግራችሁ። ስለ እውነት ተወልጃለሁ፣ ድምፄን የሚሰሙ ሁሉ በቃ ኢየሱስ ይህንን ነው የተናገረው። እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል። እንግዲህ ከእውነት ያልሆነ ድምፁን አይሰማም። ሚካኤልን መስማት እውነት የሚመስላችሁ ከሆነ፣ ገብርኤልን መስማት እውነት የሚመስላችሁ ከሆነ፣ ድንግል ማርያምን መስማትና እሷን መከተል እውነት የሚመስላችሁ ከሆነ ኢየሱስ እዚህ ላይ ተሳስቷል። ለድንግል ማርያም ንቀት ማሳየት አይደለም። ለገብርኤል፣ ለሚካኤል፣ ለቅዱሳን ሁሉ ንቀት ማሳየት አይደለም። እነሱ ሁሉ የተናገሩት ግን ለአንድ ጌታ ነው። ሁላችንም ኢየሱስን እንድንሰማ የሚለንን እንድናደርግ አብም እርሱን ስሙት ቢል፣ መላእክትም ሁሉ ለዓለም ሁሉ መድኃኒት የሆነ ጌታ ተወልዶላችኋል ቢሉ፣ ገብርኤል ሕዝቡ ሁሉ ከኃጢአታቸው ያድናችኋልና ስሙን ኢየሱስ ትይዋለሽ ብሎ ቢል፣ አንድ ኢየሱስ ነው የተሰበከው። ማንም መጥቶ ራሱን አልሰበከም። ኢየሱስን ስለሰበከልን ገብርኤልን እናምልከው እንዴ? ኢየሱስን ስለወለደች ድንግል ማርያም መድኃኒት ትሆናለች እንዴ? እባካችሁ ወገኖቻችን ቆም ብላችሁ ነገሮችን አስቡ።
ኢየሱስን የሚቀድም ማንም የለም። ኢየሱስን የሚገዳደርም የሚወዳደርም ማንም የለም። ይሄንን ነገር አስጠንቅቀን አስረግጠን መናገር እንፈልጋለን። ሌላው ኢየሱስ ክርስቶስ ከተናገረው ኒቆዲሞስ ጋር በተከራከረበት ጊዜ በዮሐንስ ወንጌል ምዕራፍ 3 አንድ ነገር ብሏል። ከምዕራፍ 3 ከቁጥር 1 ጀምሮ እስከ 21 የኢየሱስ ንግግር ነው። ከኒቆዲሞስ ጋር ውይይት ነበረ እና ከዚያ በኋላ ኢየሱስ እንግዲህ ከደቀ መዛሙርቱ ጋር ወደ ይሁዳ አገር እንደመጣና በዚያ አገልግሎት ደግሞ እንደጀመረ ይገልጻል። ኒቆዲሞስ ጋር ያደረገው ቆይታ ግን እስከ 21 ነው እና በዚያ ቆይተው ምን ብሏል? 3:14 እስከ 21 ላይ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። እንግዲህ ለአንድ ትልቅ መምህር የመሲሁን መምጣት ለዘነጋ ለተምታታበት ጊዜ ላጠላለፈው ይሄ ያለ አይደለ አንዳንድ ጊዜ አቆጣጠር ይሸውዳል። መሲህ መቼ ይወለዳል ሲላቸው ካህናቱን ጠርቶ ሄሮድስ ቤት ይወለድ ሚክያስ አንቺ የይሁዳ ምድር ከቶ አታንሽም ሕዝቤን የሚጠብቅ እስራኤል መሲህ ካንቺ ይወለዳል ብሎ ተናግሯልና በዚያ በይሁዳ ቤተልሔም ይሆናል ብለው እንዲሁ እንደዋዛ ነው የተናገሩት። ጊዜው ደርሶ ይሆን እንዴ ወደሚል ድንጋጤ አልገቡ። አሁን ኒቆዲሞስ በቅንነት መንፈስ መጣ። ነገሩን ተከታትሏል፣ አይቷል። ይሄ ሰው መሲህ መሆን አለበት አለና መጣና ከኢየሱስ ጋር ሲነጋገር በእውነት አንተ እስመ አልቦ ዘይክል ይግበር ዘንተ ታምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ፣ ስለዚህ አንተ ከእግዚአብሔር ተልከህ እንደመጣ አንተ የምታደርጋቸው ምልክቶች ደግሞ ከእግዚአብሔር ከተላከ በስተቀር ማንም ሊያደርጋቸው እንደማይችል አይተናልና በእውነት አንተ ከእግዚአብሔር ተልከህ የመጣህ ነህ አለው። ኒቆዲሞስ አሁን እዚህ ላይ የተረታ ይመስላል። ኢየሱስ ቀጣይ ትምህርቶችን ሲያስተምረው እናያለን። መጨረሻ ላይ ግን ሙሴ እንግዲህ እነ ኒቆዲሞስ የሚያውቁት የሚተርኩት የሚያነቡት ታሪክ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል እያለ ኢየሱስ ክርስቶስ በሁለተኛው ወገን አድርጎ ራሱን ሲናገር ታይዋለህ። አንዳንድ ሰዎች ይህንን ዮሐንስ የተናገረው ይመስላቸዋል። የዮሐንስ ንግግር ግን አይደለም። ዮሐንስ አይደለም የተናገረው፣ ኢየሱስ ነው ኒቆዲሞስ ጋር ሲነጋገር። ከዚያ ዮሐንስ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ብሎ ጸሐፊው የኢየሱስን እንቅስቃሴ ይቀጥላል እና ሲጀምርም ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ መግቢያውን ዮሐንስ ይጽፋል። ከዚያ በኋላ ግን የኒቆዲሞስና የኢየሱስ ንግግር ነው የምታየው እና የኢየሱስ ንግግር የሚያበቃው 21 ላይ ነው። ኒቆዲሞስ ዝም ብሎ ወደ መስማት ውስጥ ገብቷል። አንተ የእስራኤል መምህር ስትሆን ይሄን አታውቅም እየተባለ ሲነገረው በቃ ነገሮችን ወደ መስማትና ወደ ማስተዋሉ ውስጥ ገብቶ ነው የምታየው እና በጣም ጭልጥ ያለ መረዳት ውስጥ እንደገባም ትመለከታለህ። ኢየሱስ ሐቁን ነው እዚህ ላይ የነገረው። አሁን ይሄ መልእክት የምትመለከተው ለነገሌና ለነገሌ ወይም ደግሞ በነገሌና በነገሌ ብለህ የተወሰኑ ቅዱሳን የምትላቸውን ሰዎች እንኳን የምታጠጋጋበት መልእክት አይደለም። እውነት ነው፣ በፍጹም አይደለም። ይሄ በእርሱ በሚያምን የዘላለም ሕይወት የመግባት እድል እንዳለው በእርሱ በማያምን ደግሞ ፍርድ እንደሚጠብቀው ነው እየተናገረ ያለው። ስለዚህ እዚህ ላይ ጌታችን ኢየሱስ ክርስቶስ ሙሴ በምድረ በዳ እባብን እንደሰቀለ ያን ታሪክ ሁላችንም በክፍሉ እናውቀዋለን። እስራኤላውያን በተለይ ያውቁታል፣ እነ ኒቆዲሞስ ያውቁታል። ብሉይ ኪዳንን የምታነብ ቤተክርስቲያን ይህንን አላውቅም ማለት አትችልም። ሙሴ በምድረ በዳ እባብን ሲሰቅል ለምን ዓላማ እንደሰቀለው ራሷ ቤተክርስቲያኒቱ እኮ የሚገርምህ ጳጳሳት አርዌ ብርት የሚባል አላቸው። እንደዚህ ምልክት አርማ ያለበት ምናልባት ስክሪኑ ላይ በፎቶ ሊያሳዩቸው ይችላሉ። እና አቡነ ማትያስ ጳጳሳት ሲሾሙ የሚይዙት አለ የእባብ ምስል ያለበት
እዚህና እዚህ እባብ አለ፣ መስቀል አለ። ግን ከዚህ ላይ ደግሞ እባብና እባብ በቀኝና በግራ እንደዚህ አለ እና አንዳንድ ሰዎች እውነት ለመናገር የሟርት ያስማትን ነው ብለው የተሳሳተ ትርጉም ሰጥተውታል። ይሄ በፍጹም ነውር ነው። አንደኛ ወንጌላዊ ነኝ ብሎ ከሚናገር ሰው ይሄንን መናገር አይጠበቅም። ቢያንስ ምን ማለታቸው ነው ይሄንን ብሎ መጠየቅ። እዚያ ውስጥ ነበርኩ፣ የቤተ ክርስቲያን አገልጋይ ነኝ፣ ዲያቆን ነኝ፣ ቀዳሽ ነበርኩ፣ ካህንም ነበርኩ ብሎ የሚል ሰው ይሄ አስማትና ድግምት ነው ካለ በጣም ተሳስቷል። ይሄ ሰው እንደዛ አይደለም። ይሄ የአስማትና የድግምት ወይም ደግሞ በድግምት የተያዘ አይደለም። ያዚያ ላይ የተያዘው ዓላማው ከዮሐንስ ወንጌል ምዕራፍ 3 ጋር የተያያዘ ነው። የእባቡን መሰቀል ምናምን የሚያሳይ ያንን ሙሴ በዓላማ ሰርቶ ሙሴ እኮ ነው የሰራው። ሙሴ እኮ ድግምት አይደለም ያደረገው። እዚያ ላይ እኮ በዓላማ ሰርተ የሚል እባቡን ሰርቶ ከነሐስ እባብ በዓላማ ሰርቶ ወደዚህ ተመልከቱ ብሎ እስራኤል ወደዛ እንዲመለከቱ አደረገ። እስራኤላውያን ያንን ሲመለከቱ መርዙ ጠፋላቸው። እንዲሁ ነው የሚለው ጌታችን አሁን እዚህ ላይ እንዲሁ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል። ለምን ቢሉ በእርሱ የሚያምን ሁሉ እንዲድን። ስለዚህ አሁን ቤተ ክርስቲያን ወንጌላውያንም ቢሆኑ እነ መካነ ኢየሱስም ቢሆኑ እነ ሌሎች አብያተ ክርስቲያናት ወንጌላውያን ቢሆኑ እንዲህ አይነት አርማ ምልክት ሙሴ እንዲህ ነበር የሰራው። ጌታችን ደግሞ ያንን እንደ ምሳሌ የተጠቀመው ከሱ ከመስቀል ሞት አንጻር ጋር ነው ያነጻጸረው ብላ እኮ ለአርማ ለምልክት ለትምህርት እኮ ልትጠቀምበት ትችላለች። ስለዚህ የእባብ ምስሉ እዚያ ላይ መታየቱ የድግምትና የጥንቆላ አይደለምና እዚህ ላይ እርምት ቢደረግ ጥሩ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ በእርሱ የሚያምኑትን ሊያድን ይሰቀላል ብሎ ጌታችን ቅጭቅጫን የተናገራት። ከዚህ በላይ እንዲሁ እውነትን ይቅርታ ልትናገር ነበረ። እንዲሁ አብም ይሄንን ነው ወስኖ የላከ፣ ልጁም የተወሰነ ነገር ነው እየተናገረ ያለው። ያለቀ ነገር ነው፣ የሚመቻመች ነገር አይደለም። ያለቀ የሆነ ነገር ነው እየተናገረ ያለው። መንፈስ ቅዱስ መጥቶ ያጸደቀውን በሐዋርያት ይሄንኑ ነው። መዳን በሌላ በማንም የለም በማለት ወደፊት እንመጣበታለን የደቀ መዛሙርቱ እና ይሄ በብዙ ምስክር የታጨቀ የተጠቀጠቀ የተሞላ ነገር ነው። ስለዚህ ከኢየሱስ ወደ ሌላ ፈቀቅ ልንል አንችልም ነው የምለው። ወደ ሌሎች ጥቅሶች እሄዳለሁ። የዚህ ላይ የምትለው እሺ፣ እኔ እዚህ ላይ እንደው ጠቅለል ብለን በቀጣይ ክፍል ላይ ስለምንገናኝ ወደዚህ ጠቅለል አድርገን ስንመጣ በአጠቃላይ እርሱን ስሙት ስንል ይሄንን አሁን የተናገረውን ኢየሱስን እሱን ስሙት ነው እያልን ያለ ነው። ከዚህ ውጭ ሌላ የመዳኛ በቃ ከሱ ውጭ ልንሰማው የሚገባን ሌላ ነገር የለንም እና በዚህ ክፍላችን ላይ መርጌታም እንደነገሩን ከመጽሐፍን ጥቅስ ጠቅሰው እንዳስረዱንና እንዳስተማሩን ኢየሱስ የተናገረውን ነገር ያንን ነው የገለጡልን፣ ያንን ነው የነገሩን። ሁላችንም ብንሆን ማለት ነው አድማጮቻችን መጽሐፍን ማንበብ የሁላችንም ግዴታ ይሆናል። ያውም መንፈሳዊ መጽሐፋችንን ማለት ነው። ለሕይወታችን መሰረት ነው። ለየትኛውም ነገራችን መሰረት የሆነውን መጽሐፍ ማንበብና መረዳቱ ወደ አንድ ከፍታ ውስጥ ያመጣናል፣ ወደ አንድ እውቀት ውስጥ ያመጣናል፣ ወደ አንድ መረዳት ውስጥ ያመጣንና ኢየሱስ ማን ነው ለሚለው ወይም ኢየሱስ በተሳሳተ መንገድ እየተነገረ ያለበትን ነገር ከኛ አይምሮ ውስጥ ያጠፋል። ለምሳሌ ያህል ኢየሱስን የፕሮቴስታንቱን እንውሰድና እነሱ ሰይጣን ነው እንደሚያደርጋቸው ኢየሱስ አይደለም ተብሎ ይባላል። ግን ምን ያህል ስህተት ውስጥ እንዳለን ልንገነዘብ ይገባናል። ህዝባችን በምን አይነት ስህተት ውስጥ እንዳለና በአጠቃላይ ጠቅለል ስናደርገው እንግዲህ ኢየሱስ ይሄንን ነግሮናል። በጣም ደስ ካለኝ ነገር ምንድነው? ማንም እውነተኛ ቢሆን ድምፄን ይሰማል፣ በሌላ ስፍራ ደግሞ በጎቼ ድምፄን ይሰማሉ ይከተሉኛል አለ። ድምፄን ሰምተው ምን ይሉኛል? ይከተሉኛል አለ። ማን ያለው? ኢየሱስ ነው ያለው። እውነተኛ እረኛ ነኝ ሲል ከኢየሱስ ውጪ እውነተኛ እረኛ የለም። አጠቃላይ ኢየሱስ ይሄንን ብሏል፣ ይሄንን ተናግሯል። ለአሁን ዛሬ ያለንን በዚህ ላይ እንጨርስና በቀጣይ ክፍል ላይ የምንመጣ ይሆናል። ይሄንኑ ነገር ኢየሱስ ራሱ ሰባኪ የሆነበትን ነገር በምንመለከትበት ክፍል ላይ የምናያቸውም ሌሎች ነገሮች ይኖራሉ። እስከዛው ድረስ ቸር ይግጠመን።